ጤና ይስጥልኝ እንኳን ወደ ግሎባል ዴይሊ ኒውስ ዕለታዊ የዜና እትማችን በሰላም መጣችሁ። እኔ ቤቲ ነኝ። ዛሬ አርብ መጋቢት 11 ቀን 2018 ወይም ማርች 20 2026 ነው። በዛሬው ፕሮግራማችን በመካከለኛው ምስራቅ የተቀሰቀሰውን አደገኛ የኢነርጂ ጦርነት እና የአሜሪካውን ኦፕሬሽን ኤፒክ ፊውሪ አዲስ ወታደራዊ እርምጃ በጥልቀት እንመለከታለን። እንዲሁም በሀገራችን ኢትዮጵያ በጋሞ ዞን ያጋጠመውን አሳዛኝ አደጋ እና የኢትዮጵያ መንግስት ለተባበሩት አረብ ኤሚሬትስ ያሳየውን አጋርነት የምንዳስስ ይሆናል። አብራችሁን ቆዩ። ወደ ቀዳሚው እና ዓለም አቀፍ ትኩረት ወደ ሳበው ዜናችን ስናልፍ በመካከለኛው ምስራቅ ከፍተኛ ውጥረት ነግሷል። እስራኤል በኢራን ሳውዝ ፓርስ የተፈጥሮ ጋዝ ማምረቻ ላይ ጥቃት መሰንዘሯን ተከትሎ ኢራን በኳታር፣ ሳውዲ አረቢያ እና ተባበሩት አረብ ኤሚሬትስ ቁልፍ የነዳጅ እና ጋዝ ተቋማት ላይ የአጸፋ ጥቃት ፈጽማለች። አልጀዚራ በቀጥታ ስርጭት ብሎጉ ላይ እንደዘገበው ከሆነ የሳውዲ አረቢያ መዲና ሪያድ ከእንግዲህ መተማመን ጠፍቷል በማለት ሁኔታውን በጽኑ አውግዛለች። በሌላ በኩል በአሜሪካ በኩል ፕሬዚዳንት ዶናልድ ትራምፕ የኢራንን የባሊስቲክ ሚሳይል እና የባህር ኃይል አቅም ለማዳከም ኦፕሬሽን ኤፒክ ፊውሪ የተሰኘ ሰፊ ወታደራዊ ዘመቻ ጀምረዋል። ይህንኑ ተከትሎ ሲኤንኤን ኒውስ ዛሬ ማታ በጋዜጠኛ ዳና ባሽ አዘጋጅነት በኢራን ጦርነት ዙሪያ ልዩ የውይይት መድረክ ታውን ሆል እንደሚያካሂድ አስታውቋል። ይሁን እንጂ ሲኤንኤን ከፔንታጎን አቋም ጋር በተያያዘ የሰራው ዜጋ በዋይት ሃውስ በኩል ሐሰተኛ ዜና በሚል ከፍተኛ ትችት እያስተናገደ ይገኛል። ከዓለም አቀፉ መድረክ ወደ ሀገራችን ኢትዮጵያ ወቅታዊ ሁኔታዎች ስንመለስ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ከተባበሩት አረብ ኤሚሬትስ ፕሬዝዳንት ሼክ መሐመድ ቢን ዛይድ ጋር በስልክ ተወያይቷል። በውይይታቸውም በኤሚሬትስ የነዳጅ ተቋማት ላይ የደረሰውን ግልጽ የኢራን ጥቃት አጥብቀው ኮነኑ ሲሆን ኢትዮጵያ ለኤሚሬትስ ያላትን ጠንካራ አጋርነት ማረጋገጧን የተለያዩ ምንጮች ዘግበዋል። በሚያሳዝን ዜና ደግሞ በደቡብ ኢትዮጵያ ክልል በጋሞ ዞን በተከሰተ ከባድ የጎርፍና የመሬት መንሸራተት አደጋ የሞቶች ቁጥር ወደ 96 ከፍ ብሏል። አደጋው ከ1900 በላይ አባወራዎችን ያፈናቀለ ሲሆን ሀገሪቱ የተጎጂዎችን ቤተሰቦችን ለማሰብ የ3 ቀናት በህርና የሐዘን ቀን አውጃለች። ለሞት ቤተሰቦችና ለመላው የሀገሪቱ ሕዝብ መጽናናትን እንመኛለን። በመጨረሻም ወደ ኢኮኖሚ መረጃዎችን ስናልፍ በመካከለኛው ምስራቅ የተቀሰቀሰው የኢነርጂ ጦርነት የዓለም አቀፉን የነዳጅ ገበያ በከፍተኛ ሁኔታ እያናወጠው ይገኛል። ዓለም አቀፍ የነዳጅ ዋጋ በአንድ በርሜል ወደ $110 አሻቋል። ሆኖም በሀገር ውስጥ የኢትዮጵያ የሀገር በቀል የኢኮኖሚ ማሻሻል በተለያዩ ተግዳሮቶች ውስጥም ቢሆን ተስፋ ሰጪ ውጤቶችን እያሳየ ይገኛል። የዋጋ ግሽበት ወደ 11.9 በርሜል ዝቅ ማለቱን የውጭ ጉዳይ ኢንስቲትዩት AIFA የቅርብ ጊዜ ሪፖርት ያሳያል። ለዛሬ ያዘነላችሁ የዕለቱ አበይት ዜናዎች እነዚህ ነበሩ። የዛሬው የግሎባል ዴይሊ ኒውስ ዘገባችንን ስላጣመጣችሁ ከልብ አመሰግናለሁ። ፕሮግራማችንን በስፖቲፋይ፣ በአፕል ፖድካስት እና በዩቲዩብ ላይ ሰብስክራይብ ማድረግ እንዳይረሱ። በየዕለቱ ወቅታዊ የሆኑ መረጃዎችን ይዘንላችሁ እንቀርባለን። እኔ ቤተልሔም ሰይፉ ነበርኩ ዜናውን ያቀረብኩላችሁ። ሰላም ቆዩ።